አንቺ ሰይጣን ይሄንን ፎቶ ከየት ነው ያመጣሽው? ደብዳቤውን በእጄ እንደጻፍኩት አመንሽ አይደል? እኔ ስለ ደብዳቤው አይደለም ያወራሁት። ይሄን ፎቶ ከየት ነው ያመጣሽው? አግኝቼው ነው በቃ። ውሸት እየዋሸሽ ነው። ከየት ነው ያመጣሽው? ትሰሚያለሽ? አሁን በዚህ ሰዓት ይሄ ጉዳይ ሊያስጨንቅሽ አይገባም። አይ በፍጹም እንደዚህ ሊሆን አይችልም ሚራ፣ በፍጹም ይሄን ነገር አላምንም። እኔ አድናና ዳንያ ምንድነው ግንኙነታቸው? ምንድነው? ፎቶ እኮ ግልጹን ይናገራል። ይሄ ያድናን ነው? እኔ አላምንም ሚራ። ይሄ ምንድነው? ይሄ ምንድነው? አትጩይ፣ ተረጋጊ፣ ረጋ በይ። ይሄን ጥያቄ እኔን ከምትጠይቂኝ ግቢና አድናንን ጠይቂው። አይ ሉሃና፣ መቸኮል የለብሽም። በኋላ በችኮላ የወሰንኩት ውሳኔ ጥሩ ነገር ላያመጣ ይችላል። በቃ አድናንንም ቢሆን መጠየቅ የለብኝም። እራሷ ትምጣ፣ እራሷን ጠይቃታለሁ። ምን ነው ፍቅር፣ በሰላም ነው? ምን አደረኩ? ኧረ ምንም አላደረግሽም። ለምን ቆየሽብኝ ብዬ ነው። ውሃ ከጠጣሁ በኋላ ሽንት ቤት ገብቼ ነው፣ ለዛ ነው። በጣም ቆየሽ እኮ። ድጋሚ ሚራ አገኘችሽ? ተናገረችሽ እንዴ? አይ አልተናገረችኝም። እርግጠኛ ነሽ ግን? አልተናገረችኝም አልኩ እኮ። ተቆጣሽኝ እኮ ሉሃና። በሰላም ነው? አልተቆጣሁም። እቺ ውሻ የሆነ ነገር አለችሽ አይደል? አድናን ምንም አልሆንኩም አልኩ እኮ። ለምን ደሞ አሰማኝ? እየደበቅሽላት እንደሆነ አውቄያለሁ ሉሃና። አንድ ነገር ብላሽ ከሆነ ግን ንገሪኝ። ምንም አላለችኝም። ደግሞ ከሷ ጋር ተገናኘን። አረ ለማንኛውም እሺ፣ መጣ። ወዴት ነው? እዚህ ነው መጣ። ሉሃናና አድናን አሁን እሳትና ጭድ ሆነዋል። ሚራዬ የኔ ቆንጆ፣ ያንቺ ስራሽ ከስር እየተከተሉ እሳቱን እፍ እያሉ ማንደል ነው። ሚራዬ የኔ ጎበዝ፣ የኔ ጀግና እኮ ነሽ። እንደው ምን ላድርግሽ ሚራ፣ አሁን ጊዜው አንቺ ነው በሚገባ። ቀኑም ጊዜውም አሁን ደርሷል። አንቺ ደስተኛ መሆን ይጠበቅብሻል። ሉሃና አሁን እዚህ የምትቆይበት ምንም አይነት ምክንያት የላትም። ቀጥ ብላ ቤት ለቃ ትወጣለች። በይ ተዘጋጂ። ደስታው የኔ ነው፣ ሀዘኑ የሉሃና ነው። አንቺ ቆይ ለምንድን ነው አፍሽን የሚበላሽ? ለምንድን ነው አርፈሽ የማትቀመጪው? ምንድን ነው? ሉሃና እኔ ጋር ስትመጣ ፊቷ ልክ አይደለም እንዴ ነችና። ታዲያ ሚራ ምን አገባት? ሉሃና እኮ አንቺን ከማግኘቷ በፊት ፊቷ እንደዚህ አልነበረም። ሰውዬ ትሰማኛለህ? የሉሃና ፊት ተቀየረ አልተቀየረ ሚራ ምን የሚያገባት ነገር አለ? አንቺ ጭራቅ! ሉሃና እኔ ጋር ከደቂቃዎች በፊት ፊቷ እንደዚህ አልነበረም፣ ደስተኛ ነበረች። ልክ አንቺን ካገኘች በኋላ ፊቷ ተቀይሯል። ንገረኝ፣ ምን ብለሻት ነው? ወይኔ ጉዴ ሚራ! ቆይ ደግሞ ምን አልኳት? ሲጀመር እኔ ከሷ ጋር ማወራበት ጊዜም የለኝም። አንቺ ጊዜሽን የምታሳልፊው ዛሬ ማንን ልጉዳ፣ ዛሬ ማንን ልበድል፣ ምን አይነት ክፋት ልስራ እያልሽ ነው። ኡፍ ዝጋ። እማስበውን አንተ አትነግረኝም። በዛ ላይ ደግሞ ምንም ባስብ መብቴ ነው። እሱ መብትሽ ነው፣ ግን ትሰምኛለሽ? ሉሃናን አይደለም ልትናገራት ይቅርና ቀና ብለሽ ብታያት ራሱ ሚራ እመኝኝ ይገልሻለሁ። ሁሌ ዛቻ፣ ሁሌ ማስፈራራት ብቻ። እመነኛ አድናን፣ አንድ ቀን እሰራለሁ፣ እበቀላለሁ። እንዴ ቆይቺ ደግሞ ከኔ ምንድን ነው የምትፈልገው? ለምንድን ነው ያላሳየችው ፎቶ? እንድታሳየው አይደል ነገርኳት። እሷ ግን አላሳየችውም። ቆይ ምን እንዳደረግላት ነው የምትፈልገው? ከዚህ በላይ ፈት ብቻ ላጎርሳት ነገር። አድናን መነኝ፣ እበቀላለሁ። ዳንያ እባክሽ ጠብቂኝ። ቆይ ምንድን ነው እንደዚህ የሚያስወጥሽ እንዴ? ታርቆን፣ እኔ ወደ ቤት ቶሎ መሄድ እፈልጋለሁ። ቆይ ምን ሆነሽ ነው? አይ ምንም አልሆንኩም። ምንም አልሆንኩም ማለት ምን ማለት ነው? ምንም አልሆንኩም
ዳንያ የሆንሽው ነገር እንዳለ እኮ ግልጽ ነው። ታርቆም እኔ ምንም አልሆንኩም መስሎ ነው። ምን ማለት ነው እሱ? ጠዋት ከቤት ስትወጪ እኮ ደስተኛ ነበርሽ እኮ። ልክ ምግብ አዘን ተቀምጠን ግን ተቀየርሽ እና ድናን ሲሄዱማ እኮ ሌላ ዳንያ ነው የሆንሽው። የማላቃትን ዳንያ ነው የሆንሽብኝ። እባክህን ታርቆን አታስጨንቀኝ። ፍቅር ለምንድን ነው ራስሽን ብቻ የምታስጨንቂው? ፕሊዝ ችግር ካለ ንገሪ። እኔ ምንም አልሆንኩም። ትንሽ ራሴን አሞኝ ነው። ረሃቡ ይሆናላ። እባክሽን አሁን እሺ በይኝና ምግብ እንብላ። ራስሽንም ይለቅሻል። አይ ምግብ አላሰኘኝም። አሁን የሚያስፈልገኝ እረፍት ነው። አሁን ገብቼ ማረፍ አለብኝ። እንደዛ እንኳን አይተውሽም። ምግብ በልተሽ ቡና ስጠጭበት ነው የሚተውሽ። ታርቆን ለምንድን ነው የማትሰማኝ? እኔ እኮ ላንቺ ብዬ ነው ዳንያ። በእናትህ በቃ አጨቅጭቀኝ። ምንድን ነው? ቆይ ምን እየተካሄደ ነው? ምን ሆና ነው? ሰላም ሉሃና። ዳንያ ላናገርሽ እፈልጋለሁ። ምን ነው? በሰላም ግን ይቅርታ፣ አሁን ደክሞኛል፣ ማረፍ እፈልጋለሁ። በዛ ላይ ጥሩ ስሜት ላይ አይደለም። ስለዚህ ፎቶ ልታስረጅኝ ትችያለሽ? ምንድን ነው? ማን የሰጠሽ? ከየት ነው ያመጣሽው? ጭራሽ ክፍላችሁን ውስጥ ገብተሽ መበርበር ጀመርሽ? እኔ ዝም ብዬ የሰው ክፍል ገብቻለሁ እኮ። ከየት አመጣሽው? ከየትም ላምጣው። እንዴ ከየትም ላምጣው ማለት ምን ማለት ነው? እሱ አይመለከትሽም። ዝም ብለሽ የጠየኩሽን ብቻ መልሽ። ይኸውልሽ ሉሃና፣ አንቺ የምታስቢው ይገባኛል፣ ግን ይሄ አንቺ እንደምታስቢው አይደለም። እንዴት እንዳስብ ነው የምትፈልጊው? ይኸውልሽ ላስረዳሽ። ምን ነው? ደህና አይደላችሁም እንዴ? የተፈጠረ ነገር አለ? አይ ደህና ነን ታርቆ። እኔና ሉሃና የምናወራው ነገር አለ። ውስጥ ጠብቀኝ። ምንድን ነው? ችግር አለ እንዴ? አረ ምንም ችግር የለም። መጣሁ። ሂድ። ምን ማለት ነው? ለምንድን ነው የሚሄደው? እዚያው አታወሩም እንዴ ታዲያ? ላናግራት እፈልጋለሁ። ግባ። እንዴ እየተቆጣሽ እኮ ነው ዳንያ። ግባ በቃ። አንዴ ይቅርታ ሉሃና፣ ውስጥ ይዣት ልግባና ላናግራት። ሚስት ቆይ ምንድን ነው ብቻችሁን ማውራት የፈለግሽው? ምንም አይደለም። ዳንያ እኔ እኮ ሕፃን ልጅ አይደለሁም። ልታታይኝማ አትሞክሪ። ምንም አይደለም አልኩህ እኮ። በቃ የሴት ወሬ ነው። ኧረ የሴት ወሬማ ቢሆን እዛው ተቀምጣችሁ ማውራት ትችሉ ነበር። ነገርኩህ እኮ። በቃ የሴት ወሬ ለመቀመጥ ጊዜ ስለማይሰጠን ነው። ውሸት እየዋሸሽኝ ነው ዳንያ። ታርቆን ቆይ ለምንድን ነው የምታስጨንቀኝ? እኔ አላስጨነቅኩሽም። ቆይ ዛሬ እኔና አንቺ የተጨቃጨቅን ነዋል? አንተ ነህ። እኔ የምለውን ነገር አትቀበልኝም። ምን ብለህ ትጨቀጭቀኛለህ? በዛ ላይ አትሰማኝም። እኔ ለአንቺ በማሰብ ነው። እየተከራከርከኝ ነው የምታስብልኝ? በቃ አርግዛለች መሰለኝ የምታማክረኝ ነው እሱ። ማለት ምንድን ነው የምታማክርሽ? አንቺ ዶክተር አይደለሽ? ምን ማለት ነው? ወልጃለሁ እኮ። ምንም ቢሆን ከእሷ የተሻለ ኤክስፒሪየንስ አለኝ። ምን ማድረግ እንዳለባት ጠየቀችኝ። በቃ እሱን እየነገርኳት ነበር። እንደዛ መሆኑን አላወቅኩም ነበር። ይቅርታ። ግን እኮ ይህንን ተቀምጣችሁ ማውራት ትችሉ ነበር። በጣም ስለጨነቃት እስከምቀመጥ ጊዜ አልሰጠችኝም። ለዛ ነው ቆመን ስናወራ የነበረው እንጂ ሌላ ነገር አይደለም። እሺ በቃ እኔማ ተናዳ ሳያት ምን ተፈጥሮ ነው ብዬ እኮ ነው። በጣም ይቅርታ። አሁን ሂጂ፣ ምን ማድረግ እንዳለባትም ንገሪያት። እና ደግሞ የኔ ፍቅር፣ አንቺ ምንም አይነት ጭንቀት እንዲኖርብሽ አልፈልግም። እሺ ታርቆን፣ ነገሮችን ሳታስተውላት ቸኮል። እውነትሽን ነው። እንደዛ ማሰብ አልነበረብኝም። ይቅርታ አድርጊልኝ። በቃ መሄድ ትችያለሽ። እሺ በቃ። ምንድን ነው እያደረኩ ያለሁት? እሺ ስለዚህ ፎቶ ታስረጅኛለሽ? ሉሃና፣ አንቺ እንደምታስቢው አይነት እኮ አይደለም። ኡፍ፣ እኔ ስለ ፎቶ ብቻ ነው የጠየቅኩሽ። ስለሱ እንድታስረጅኝ ነው የምፈልገው። አስሬ እንደምታስቢ አይደለም ምናምን አትበይኝ። ቆይ ግን ምን አይነት ድፍረት ቢኖርሽ ነው ሰው ክፍል ገብተሽ የምትበረብኝ? ይሄ እኮ ሌብነት ነው። ሰሚያለሽ? እኔ ሌባ አይደለሁም። ሌባ ስለሆንሽማ ነው የሰው ቦርሳ የምትፈትሺው። እኔ የማንንም ክፍል አልፈተሽኩም። እና በር ነው አንቺ ጋር የመጣው? ሚራ ነች የሰጠችኝ። ቆይ ምን እያልሽ ነው? ከየት አመጣችሁ እሷ? እሱን አላውቅም። እኔ ማወቅ የምፈልገው ስለ ፎቶ ብቻ ነው። ከየት መጣ ምናምን የሚለው ነገር ምንም አያስጨንቀኝ። ይቺ ስስት ጭራሽ ክፍሌን ቦርሳዬ ውስጥ ትገባለች። ዳንያ፣ ስለ ፎቶ ንገሪኝ። ምንድን ነው? ኡፍ ሉሃና፣ በቃ የድሮ ታሪክ ነው፣ ያለፈ ታሪክ ነው። ያለፈ ታሪክ ማለት አልገባኝም። ብዙ ነው ታሪኩ። በቃ ታስጨንቂ። ይሄ ነገር ለአንቺም አይጠቅምሽም። ታዩ ማለት አልገባኝም። ለምንድን ነው የማይጠቅመኝ? አይጠቅምሽማ። አሁን እኮ ሁሉም ነገር ተረስቷል። ያለፈ ታሪክ ነው። በቃ እርሹ። አሁንም ድሮም ተፈጠረ ይጠቅመኛል። ንገሪኝ። ምንም አይጠቅምሽማ። የድሮ ነገር ያው የድሮ ነው።
በቃ ሰማሽውም አልሰማሽውም ምንም አይጠቅምሽም። በቃ እሺ ሉሃና፣ አሁንም ተፈጠረ ድሮም ተፈጠረ ለእኔ ግን ይጠቅመኛል። በቃ ንገሪኝ ሉሃና፣ ይሄ ነገር ህይወትሽን ከማበጥበጥ ውጭ ምንም አይጠቅምሽም። ብትረሹ ነው የሚሻልሽ። የድሮ ማለት አልገባኝም። ይሄን ነገር በፍጹም ላድና ማሳየት የለብኝም። ራሴን መጨረስ ያለብኝ። አዎ ራሴ ወጣዋለሁ፣ ራሴ ጨርሰዋለሁ። ውሻ እንዴ! ምንድነው? ምን ሆነሻል? መታሽኝ እኮ። አነሳሽ? ልጨምርልሽ? ምን አይነት ደፋር ብትሆኚ ነው ክፍሌ ውስጥ ገብተሽ ፎቶ የምትወስጂው? የምን ፎቶ? ስለምን ፎቶ ነው የምታወሪው? ቆይ ኧረ እንዳላወቀ ልትሆኚ ነው። ፎቶውን ለምንድን ነው ከኔ ክፍል ሰርቀሽ ለሉሃና ያሳይሻት? ኧረ እኔ አልሰጠኋትም። ውሸታም ነሽ። እሺ አንቺ እንደሰጠሻት ሉሃና ነግራኛለች። እኔ ምን አውቃለሁ? ወይ ደግሞ ከአድናን ላይ ወስዳ ሊሆን ይችላል። አድናን ይሄ ፎቶ የለውም። ይሄ ፎቶ ያለው እኔ ጋር ብቻ ነው። እኔ ቆይ ምንድን ነው የሚሻለኝ? ምን ባረግ ነው የሚሻለኝ? እንዴ እቃ ሲጠፋ ሚራ፣ የሆነ ነገር ሲሆን ሚራ፣ አንድ ነገር ሲፈጠር ሚራ፣ ሁላችሁም ሚራ። ከዛን ደግሞ ትመጡና እኔም በጥፊ ትመቱኛላችሁ ልክ እንደ ህፃን ልጅ። ቆይ እኔ አላሳዘናችሁም? ብቸኛ ስለሆንኩ ነው እንደምታረጉኝ? ምን አጠፋሁኝ? ትንሽ እንዳስቡልኝ። እውነቴን ነው የምልሽ ዳንያ፣ እኔ በፈለግሽው ነገር እምልልሻለሁ። እኔ ምንም አይነት ፎቶ አላየሁም። ስለ ፎቶ የማውቀው ነገር የለም። እውነቴን ነው። እርግጠኛ ነኝ ይሄን ነገር ያደረገችው ሉሃና ነች። እኔና አንቺ ልታጣላት ታቀያይመን ፈልጋ ነው እንጂ በፍጹም እንዲህ አላደረኩም። ያው ደግሞ ታውቂያታለሽ ሉሃና ምን አይነት አውሬ ጨካኝ አስመሳይ እንደሆነች። ወይኔ ሉሃና ሁሌ እንዲህ እንደቀለደችብኝ። ቆይ ምን ለማድረግ እየሞከርሽ ነው? እውነት መኝኝ፣ እኔ ምንም የማውቀው ነገር የለም። ሁሉንም ነገር አቀናብራ ነው የሚሆነው። እባክሽን መኝኝ። እኔና አንቺ እንድንጣላ ስለምፈልግ ብቻ ነው። እች ጅል አንድም ቀን ታስባለች ብዬ አስቤ አላውቅም ነበር። ወይኔ ሉሃና፣ ወይ ግን አንቺ ምን አይነት ፈሪ ነሽ? ምን አይነት ፋሪ ሆንሽ ልጅ ነሽ? ሲያስጠላ። ወይኔ ሚራ፣ እቅድሽ በሙሉ ተበላሽ። እሻው ምንድን ነው የሚሻልሽ? ቆይ ሉሃና ግን አድናንን በዚህ ልክ ትፈራዋለች ማለት ነው? ብትፈራው ነው እንጂ ለሱ ማሳየት ሲገባት ለዚች ደድ ታሳያታለች እንዴ? ሽቁ አሁን ምንድን ነው ማድረግ ያለብኝ? ምን ላደርግ ነው የሚገባኝ? አሁን እንደገና እንደ አዲስ ሉሃና ማንቃት አለብኝ። አዎ እሷን አንቅቼ ነገሮችን እንድታቅ ማድረግ አለብኝ። አለበለዚያማ እቅድ የተበላሸ ማለት ነው። አዎ ሚራ፣ የሆነ ነገር አስቢ፣ እሷን የምታነቂበት መንገድ ፈልጊ። ቆይ ለምንድን ነው ለዳንያ ፎቶን ያሳየሻት? ማየት ስላለባት እውነታውን መስማት ፈልጌ። ኧረ እባክሽ። እና ታዲያ በፍቅር የተጎዳችን ምስኪን አስፈራርተሽ ነው እንደ እውነቱን የምታውቂው? ያንቺ ሀሳብማ እኮ ገባኝ። ለአድና እንዳሳየው ነበር አይደለ ፍላጎትሽ? ለማንም ብታሳየን እንደሆነ አይመለከተኝም። ግን ደግሞ የተረዳሁት ነገር ቢኖር በጣም ፈሪ መሆንሽ ነው። ቆይ ለምንድን ነው ከአድናን ጋር ያልተጋፈጥሽው? አይ ልክ ነሽ፣ ምንም አይመለከትሽም። አንቺ እንዳልሽው ፈሪም ልሆን ምንም ልሆን፣ ግን ደግሞ አንድ ነገር ዋቂ፣ ከአድናን ጋር መቼም አልጣላም አይደል? እንዴት ብትጣይዋለሽ? ለምን ብትጣይዋለሽ? ሲጀመር ሚራ፣ እኔና አድናንን ለማጣላት እኮ እማትፈነቂው ድንጋይ እንደሌለ አውቃለሁ። ትሰሚያለሽ? እኔ ከፈለኩ ድንጋይ መፈንቀል አይጠበቅብኝም። ሚራ፣ መቼም ቢሆን ምንም ነገር አይሳካልሽ። ዝም ብለሽ ጊዜሽን አታቃጥይ። ውይ ሉሃና፣ በጣም ፈሪ ነሽ፣ ጅል ነሽ። ምክንያቱም አንቺ አድናንን መጋፈጥ አትፈልጊም። ለምንድን ነው ታውቂያለሽ? አንቺ የምትመሪው በአድናንና በአድናን ብቻ ስለሆነ። ሚራ፣ አሁንም ዛሬም ነገም ሁሌም ቢሆን እነግርሻለሁ፣ መቼም ቢሆን አይሳካልሽም። እሺ ሉሃና፣ እኔ እንደሆነ ማን እንደሆንኩ ታውቂያለሽ። ከዚህ በኋላ የሚመጣብሽን ነገር ፊት ለፊት ትጋፈጫለሽ። አንቺ እከካሙሻ። እሺ አውርታችሁ ጨረሳችሁ? አዎ አውርተን ጨረስን። እና ምን አለች? ምንም አላለችኝም። እና እርጉዝ ናት? አዎ እርጉዝ ናት። የስንት ወር? ገና ነው፣ የሳምንት ነው። ኦ በጣም ደስ የሚል ነገር ነው። አድናን የልጅ አባት ሊሆን ነው ማለት ነው? ማለት ነው እንግዲህ። ደስ ይላል። ትዳር ይበልጥ የሚጣፍጠው ልጅ በመሀል ሲኖር ነው። አዎ ደስ ይላል። ምን ነው ችግር አለ እንዴ? ፊትሽም ድምፅሽም ልክ አይደለም። አረ ምንም አልሆንኩም፣ ዝም ብዬ ነው። ከሆነ ጥሩ። ታዲያ ስለ እርግዝና ምን አልሻት አንቺ? ምን እላታለሁ? ቆይ ምን ትያታለሽ? ያው አንቺን ያማከረችሽ የሆነ ነገር ፈልጋ አይደል ከአንቺ?
ምን የተለየ ነገር እላታለሁ? እርጉዝ የነበርኩ ሰዓት የነበረውን ነገር ነው የነገርኳት። ዶክተሮቹ ራስሽን ጠብቂ፣ ራስሽን ተንከባከቢ ነው ያሉኝ አልኳት። አለቀ በቃ። እንዴ ተረጋግ እንጂ ምን ሆነሽ ነው የምትጮይብኝ? እንዴ መቼ ጮኩ? ስማኝማ አድናን፣ ዳንያ ግን ምን አይነት ልጅ ትመስላለች? እኔ እንጃ እታውቃታለሁ ብለሽ ነው? ቆይ ግን ለምን ጠየቅሽ? እንዲሁ ፈልጌ ነው። እስቲ ዝም ብለህ ገምት። ምን አይነት ልጅ ናት? ለምን ገምታለሁ? ምን ነው ለሆነ የተፈጠረ ነገር አለ እንዴ? ኧረ የለም፣ ዝም ብዬ ለማወቅ ፈልጌ ነው። ምን ማለት ነው ደግሞ? ማለት ከመሬት ተነስቶ የሰውን ባህሪ ዝም ብሎ ገምት ይባላል? ለምን አይባልም? አንድ ሰው ጥሩ ነው ወይስ መጥፎ ነው ብሎ መጠየቅ ጥፋት ነው እንዴ? አይጠየቅም። ምን ያደርግልናል የእኛ ሰው ያልሆነ ሰው ባህሪ ማወቅ? ደግሞ ለምን ማወቅ ፈለግሽ አንቺ ራሱ? እንዲሁ ፈልጌ ነው አድናን። ቆይ አንተ ብትነግረኝ ምን ይቀነሳል? ቆይ ሲጀምር እኔ ምኗ ነኝ ከመሬት ተነስቼ እንደዚህ ናት እንደዛ ናት ብዬ ልገምት የምችለው? እስኪ አስቢው። በቃ እኔ እንደዚህ ሰው መገመት አልችልም፣ ግን ደግሞ ሳያት ዝም ብዬ ጥሩ ልጅ ትመስለኛለች። ቆይ ሉሃና እንዴ ይሄ ከኛ ህይወት ጋር ምን ያገናኘዋል? ጥሩ ትሁን አትሁን መጥፎ ትሁን እኛ ምን አገባን እንዴ? አብሮን የሚኖር ሰው ጸባይ ማወቅ ምን ችግር አለው? ከኛ ጋር የሚያገናኘን ነገር ከሌለ ምን ያደርጋል? ደግሞ ባህሪዋ በጣም ነው የሚደብረው፣ ደስ አይልም። አረ እኔ ግን በተቃራኒ ነኝ፣ በጣም ደስ ብላኛለች። አሁን ደግሞ ስለ ሰው ባህሪ ሰው መጠየቅ በእውነት አሁን ምን የሚሉት ነገር ነው? ሉሃና ምን ማለት ነው? ይሄ እኮ ኖርማል ነገር ነው። ለምንድን ነው የሚያናድድህ? ሉሃና ለምንድነው ስለማታውቂው ሰው ባህሪ ማወቅ የምትፈልጊው? ለምንድን ነው የምትጠይቂኝ? ማለት አንተ ዳንያን አታውቃትም? ማለት ምን ለማለት ፈልገሽ ነው? እኔ ታውቃታለሁ። ቆይ የት ታውቃታለህ? ያው እዚህ ቤት ውስጥ ነዋ። ያው ከመጡ ቅርብ ጊዜ ቢሆንም እዚህ ቤት ነው የሚኖሩት። ታውቃቸዋለህ። ደግሞ እኮ የሰውን ልጅ ጸባይ ለማወቅ አንድ ቀን በጣም በቂ ነው። ይኸውልሽ ሉሃና፣ እኔ አይደለም የሰው ልጅ አንድ ቀን ቤታችን ውስጥ ገብቶ ኖሮ ይቅርና ለዘላለም አብሮን ቢኖር እንኳን ማለት ቦታና ትኩረት ካልሰጠሁት ስለሱ ማንነት ቅንጣት ታክል ግድ ላይ ሰጠኝና ላላቆች ሊሆናል። አይ በቃ ለዛ ነዋ ዳንያም ደስ ያላለች። ፍቅር እንዲ ለምንድነው ሌላ ወሬ የማናወራው? እሺ በቃ አስጨነቅኩ አይደለም? አይ ማስጨነቅ ሳይሆን ፍቅር አድናን፣ አንተ መቼም ማስነግረኝም ማለት ነው። ቆይ ለምንድን ነው ከኔ መደበቅ የፈለግከው? ለምንስ ነው የማትናገረው? አድናን፣ እውነቱን ከነገርከኝ እኮ አልጣላህም። ምክንያቱም ደግሞ እዚህ ምድር ያለኝ አንተ ብቻ ነህ። ግን ደግሞ ለዳንያ ያለ ፍቅር አሁንም ድረስ ካለ ዳንያን የምትወዳት ከሆነ በቃ አሁኑኑ ከዚህ ጥፍት ትላለሁ። ግን እኔን የምትወደኝ ከሆነ በቃ ከአንተ ጋር እስከ ዘላለም አብሬ እሆናለሁ። የምታፈቅረኝ ከሆነ ማለት ነው። እንዴ እነዚህ እባቦች ተጫወቱብኝ ማለት ነው? እኔማ ቀይና ቆይለ እስኪ ሞጆን ፎቶ እዚህ ውስጥ ነው ያስቀመጥኩት። የለም ራሱን እንደወሰዱት ሳስቼ ደባለቁት እንደገዛከ እንደዚህማ ትጫወቱብኝ። በቃ የለም። ወይኔ ዳንያ ተጫወቱብኝ፣ ሰሩልኝ ማለት ነው። አንዷን ስጠይቃት እኔ አልወሰድኩም ትለኛለች፣ አንዷን ስጠይቃት እኔ አልወሰድኩም ትለኛለች። እርስ በርስ ጣት እየተጠቋቆሙ ጉድ ሰሩኝ ማለት ነው። ወይኔ እንዴ! ቆይ ግን እሰው ክፍል መግባት ራሱ እኮ ንቀት ነው። እንዴት ክፍሌ ማንም ሳይኖር ይገባሉ? ይሄማ ትልቅ ንቀት ነው። እንደዚህ በቀላሉ አንላቀቅም። ከሁለት አንዳቸው ነው የሚሆኑት፣ ሌላ ማንም አይሆንም። አንላቀቅም። ሰራላችኋለሁ። ሰላም ነው። እንዴት ነሽ? አለሁ፣ ፈጣሪ ይመስገን። እውነት በጣም ነው ደስ ያለኝ። ምነው ዝም አልሽ? እንኳን ደስ ያለሽ። በጣም ነው ደስ ያለኝ። ለምኑ? ያው ዳንያ እንዳለችሽ አድርጊ፣ ራስሽን ተንከባከቢ። እሺ፣ በአጠቃላይ ራስሽን ጠብቂ። ቆይ ምንድነው ዝም ብለህ የምትቀባጥረው? ምንድነው የምታወራው?
እባክሽ ጥንቃቄ ብቻ ነው፣ ሌላ ምንም አያስፈልግም። ካለኝ እውቀት አንጻር ነው ይሄንን የምልሽ። እንክብካቤ በጣም ያስፈልግሽ። ሰውዬም እንደው የምቀባጥረው ያማል እንዴ? አይ ለሆነ እርግዝናው ነው እንደዚህ የሚያነጫንጫት። አይ እረዳሻለሁ። ይሄንን ከዚህ በፊት በባለቤቴም ስላየሁት አዲስ ነገር አይደለም። እርግዝና ያነጫንጫል። ልክ ነሽ። አድናን ለሆናን የመኝታ ቤት ገብታ ነው። ይሄ ደግሞ ምን ማለት ነው? ሲጀምር ለሆና እናንተ መኝታ ቤት ምን ትሰራለች? እኔም አላውቅም፣ ግን እኛ መኝታ ክፍል ገብታ ፖርሴን በርብራ ነው የወጣችሁ። ማውን ነገር ባትቀባጥሪ መልካም ነው። እና የመስል ነገር አታውሪ። የምሬን ነው አድናን። ለሆናን የመኝታ ክፍል ገብታ ፖርሴን በርብራ ነው የወጣችሁ። ገባለች። ለምታወሪ ነገር ማስጠንቀቂ፣ የማይመስል ነገር ማታውሪ። ሲጀምር ለሆና እናንተ ክፍል ምን ፈልጋ ትገባለች? እንደማታምኝ ያውቃለሁ፣ ግን ለሆና እኛ ክላስ ገብታለች። አላምንሽም ዳንያ። ሎሃና በፍጹም መቼም ነው እናንተ ክፍል ልገባ የማትችለው። ካሁን በኋላ ትሰምኛለች። ስለ ሎሃና የምታወሪው ነገር በጣም ተጠንቀቂሽ። ቆሽ እንዴት ላስረዳህ አድናን? እንዴትም ብታስረጅኝ አልሰማሽም ዳንያ። ሎሃና ሲጀምር እናንተ ክፍል ልገባ አችልም። ይኸውልሽ ሎሃና ማለት እኮ በጣም ስርዓት ያላት ልጅ ነች። ይኸውልህ ላስረዳህ። ሎሃና ያልኩህ ምክንያት ዳንያ ምንም አትበኝ በቃ። ሎሃና የሰው ክፍል በፍጹም አትገባም። እሺ ቆይ ማን ሊገባ ይችላል ከሷ ውጭ? ቆይ ለምንድን ነው የማሰሚኝ? መጀመሪያ እስኪ ስሚኝ። ሎሃና እንደዚህ አይነት ማንነት ያላት ሴት አይደለችም። በፍጹም እናንተ ክፍል ልትገባ አትችልም፣ ጭራሽ መኝታ ቤት ድረስ። በቃ ስሚኝ። እሺ በቃ ትችዋለሁ፣ ግን የሚባል ነገር የለም። ሲጀምር ልብሽን የማይሆን ነገር ነግረሽ አታሳምኝ። እሺ በቃ እሱን እንተው፣ ግን ተረጋጋና አዳምጠኝ። ሌላ የምነግርህ ነገር አለ። እሺ ይኸውልህ አድናን፣ ሎሃና ያልኩበት ምክንያት ትሰምኛለሽ? ከዚህ በኋላ ስለ ሎሃና አንዳች መጥፎ ነገር ስታወሪ እንዳልሰማሽ እሺ? ኧረ ቆይ እንዴ ስማኝ፣ ተረጋግተህ እንኳን አዳምጠኝ። ቆይ ለምንድን ነው ተረጋግተህ አንድ ጊዜ እንኳን የማይሰማኝ? ውይ አድናን፣ ውይ አድናን እንዴት ነህ? እንዴት እንኳን ደስ አለህ። ደግሞ በእውነት በጣም ነው ደስ ያለኝ። ከዚህ በኋላ ትዳር ምን ያህል እንደሚጣፍጥ ያው ታየዋለህ። ምንድን ነው ታርቆ ምን ሆነሃል? ወደ ራስህ ተመለስ እንጂ። አስጨነቅኩህ አይደለም? በትንሽ ነገር መደሰት ስለምወድ እኮ ነው። ደግሞ የኔ ይመስል ከአንተ በላይ ደስተኛ ሆንኩኝ አይደለም? እንዲህ ነኝ እንግዲህ እኔ። ተረጋጋ እንጂ ታርቆ ነው። ቆይ ስለምን ደስታ ነው የምታወራው? እሺ ግን የምር በጣም ደስ ስላለኝ። ቆይ ስለምንድን ነው የምታወራው? ምንም እየገባኝ አይደለም። የምን ደስታ ነው? ሁሉንም ነገር ሰምቻለሁ እኮ አድናን። እኮ ምንድን ነው የሰማኸው? የሰማኸውን ለምን አልነግረኝም? ሚስት እርጉዝ መሆኗን እኮ ሰምቻለሁ። ማን ቀልድ ለምትቀልዳለህ? ቆይ ትልቅ ሰዎች አይደለንም እንዴ? እነኚህ ሰዎች ያማቸዋል እንዴ? ወይ አልነገረችውም ይሆናል ወይ እኔን እብድ አድርጋኛል። ቆይ ዛሬ ሊያሳብዱኝ ነው እንዴ? ታርቆን ምን ሆነሃል? እስቲ ዋስጬ፣ ቆይ እዚህ ቤት ሰው የሰውን ደስታ ሲጋራ ደስ አይላቸውም እንዴ? ወደ ቀልብ ተመለስ እንጂ ምን እየሆንክ ነው ያለው? እዚህ ቤት እኮ ደስታ የሚባል ነገር የለም። ሆ ምንድን ነው ነገሩ? በረሃ ነበር እንዴ የነበርከው? አረብን ከበረሃ ነው። እኔ ስናደድ ውሃ በጣም ነው የሚጠማኝ። እንዴ ምን ሆነሃል? ምንድን ነው እንዲያናደደህ? ቆይ ደስ ስላለ ደስ ብሎኛል ማለት ያናድዳል እንዴ? አይ አይናድድም። ግን ቆይ ማን የተናደደው? ይህ ማነው? አድናን ነዋ። እንኳን ደስ አለ ስለው ያማል ብሎኝ ሄደ እኮ። እንዴ አድናን ምን አግኝቶ ነው እንኳን ደስ አለ የምትለው? አልሰማሽም እንዴ እስካሁን? እንዴት ምንድን ነው እሱ? አድናን ምን አግኝቶ ነው? ሎሃና እርጉዝ ነች። የእሷ ደስታ የእሱም ደስታ ነው ብዬ እንኳን ደስ አለ ስለው፣ የሰው ፍጥረት ግን በጣም አስቸጋሪ ነው። መልሱ ጥሩ አይደለም። ምን ያስቃል? ይህን ሰምቼ ሁለቱንም እንኳን ደስ አላችሁ ስላቸው ነው ያማሃል እንዴ ብለው ጥለው የሚሄዱት። እንዲሁ ሳስበው እውነታቸውን ሳይሆን አይቀርም። ምኑን? ቆይ እንደዚህ አይነት ወሬ ደግሞ ከሄድ አመጣ? ሎሃና ለዳንያ ስለ እርግዝና ንገርኝ እንዳለቻትና ራሷ እንድትንከባከብ ነገርኳት ብላ ነገረችን። እንግዲያውስ ልንገርህ፣ ባለቤት እየዋሸች ነው። እንዴት? ቆይ ለምን ተዋሻለች? ደግሞ አንቺ እርጉዝ እንዳልሆነች እንዴት አወቅሽ? ሎሃና በፍጹም እርጉዝ አይደለችም። ነች፣ ባለቤቴ ነግራኛለች። ደግሞ እሷ ከአንቺ ቀድማ ሰምታስ ቢሆን? ቆይ ሎሃና እንኳን ልታረግዝ ይቅርና ክብሯ ራሱ እስካሁን አለ። ክብሯን ስትይ አልገባኝም። ምን እያልሽ ነው? የማይመስል ነገር አታውሪያ። እሱማ አንተ አመንክም አላመንክም ሎሃና እንደሆነች ድንግል ናት። ሲመስለኝ ባለቤት በጣም እያታለለች እና እየሸወደች ያለ ይመስለኛል። እኔ ምንም አልገባኝም። ለምንድን ነው የምትዋሸኝ ግን? ወይ እርጉዝ
ሚራ፣ እኔ ውሸት በጣም ነው የምጠላው። የዋሸሽኝ ነው ሚራ? እውነቴን ነው እየነገርኩ ያለሁት። ምንድን ነው? እኔ አልገባኝም እኮ የዛን ሰዓት። እሺ ስለምን እያወሩ ነበር? አይ እነሱ ያወሩ ስለሌላ ነገር ነው። ስለምን? የምታውቂው ነገር አለ እንዴ? አይ ስለሌላ ነገር ነው ያወሩት። እሺ ስለምንድን ነው የሚያወሩት? ስለምን እያወሩ ነበር ሚራ? ለምን አሰማኝም? እነሱ የሚያወሩት ስለሌላ ነገር ነው አልኩህ እኮ። ስለምንድን ነበር የሚያወሩት ሚራ? ስለምንድን ነበር ንገረኝ እስኪ። እንዴ ምን ሆነሃል? ተረጋጋ እንጂ። አልረጋጋም። ስለምንድን ነበር የምታወሩት? ተናገሪ። በቃ እሺ እነግርሃለሁ፣ ግን መጀመሪያ አንተ ተረጋጋ። አልረጋጋም። ስለምንድን ነው የሚያወሩት? እሺ እነግርሃለሁ፣ ግን ረጋ በል። ንገረኝ። እሺ እንግዲህ ዳንያ ውሸታም ነች ማለት